ሰላም 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 ጤና ይስጥልኝ ውድና የተከበራችሁ በአለም ዙሪያ የምትገኙ የአገሬ ልጆች ሰላማችሁ በያላችሁበት ብዝት ይበልላችሁ። አቤት አየሩ ደስ ሲል እና ዛሬ ማለት ነው መንገዱን ወክ እያረኩኝ ነው የመጣሁት ማለት ነው። መንገዱን ወክ እያደረኩኝ ነው። ሰፈሬንም በዛው ላሳያችሁ ብዬ ነው እና መንገዱን ወክ እያረኩኝ በነገራችን ላይ አሁን መንገድ የወጣሁት ማለት ነው አለ አይደል አንዳንዴ እኛ የመዳም ቅመሞች ማለት ነው አሽቃባጭ እንዳትሉኝ ይሄ ማለትም ቤት ውስጥ ያልተሟላውን ነገር ቀድመን መናገር አለብን። በተለይ በምግብ ዙሪያ ኩሽና የምንሰራው ማለት ነው። ከዛ ቤት ውስጥ የሌለውን ነገር ቀድሜ ሳልናገር አሰሪዎቼ ቤት ሁሉም ማለት ነው ወጣ ብለዋል እና ከቤት ወጣ ብለዋል ማለት ነው። ከቤት ወጣ ብለዋል። ከዛ ምን ማድረግ አለብኝ ግዴታ የጎደለውን ነገር ገዝቼ ሲመጡ ብር ሊቀበል ማለት ነው። የጎደለውን ነገር ሊገዛ ሱፐር ማርኬት እየሄድኩኝ ነው። ተመልከቱ ሰፈሬ እንዴት እንደሚያምር ጫካው ምኑ ደስ ይለኝ። ተመልከቱ እዩትማ። እና ይሄ ሰፈር እኔ ያለሁበት ዱባይ ነው። ሰፈራችን እንደዚህ በጫካ የታጀበ ነው። እና እዚህ አካባቢ ሱፐር ማርኬት አለ ማለት ነው። እና ምን ለማለት ፈልጌ ነው ቀደም ብለን የጎደለውን ነገር እኔ ቢያወራ ጣጣ የለውም። እንደም ሳያልቅ ቀድመሽ ለምን አትናገሪም ነው የሚባለው ማለት ነው። እና ባለመናገሬ ስህተቱ የኔ ስለሆነ ቤት የሉም ወጣ አልኩኝ። ግዴታ ያንን ነገር አሟልቼ መስራት አለብኝ ማለት ነው። እና የጎደለውን ነገር ሊገዛ እየሄድኩኝ ነው ማለት ነው። በዛም እንደዛ ወጣ ብሎ ገዝቶ ማየት ጥሩ ነው። ያው በአገራችን ኑሮ ውድ ነው እያሉ እንዳንገባ እያስፈራሩ አይደል እንዴ? እንደዚህ እስቲ ወጥተን ገዝተን እንየው በሰው ሀገርስ ኑሮ ውድ ነው ርካሽ ነው የሚለውንም ማየት ጥሩ ነው። በነገራችን ላይ እኔ በግምት የምለው የትኛውም ሀገር ቢኖር ታክቶ ላልሰራው ሰው ኑሮ የትም ውድ ነው ብዬ ነው የሚያምነው። ምክንያቱም ታክቶ የሚሰራ ሰው በለፋው ልክ ያገኛል። ከዛ ኑሮ ምንም ላይ መስለው ይችላል ማለት ነው። እና ይሄን ነው የምላችሁ። ሰላም እና ሱፐር ማርኬቱን ደርሻለሁ ማለት ነው። በሰፈራችን ይሄን የመሰለ ቆንጆ ሱፐር ማርኬት አለ እና ገባ ይላልው ማለት ነው ወደ ውስጥ። ሰላም ጤና ይስጥልኝ ውድና የተከበራችሁ በአለም ዙሪያ የምትገኙ የአገሬ ልጆች ሰላማችሁ በያላችሁበት ብዝት ይበልላችሁ። አቤት አየሩ ደስ ሲል እና ዛሬ ማለት ነው መንገዱን ወክ እያረኩኝ ነው የመጣሁት ማለት ነው። መንገዱን ወክ እያደረኩኝ ነው። ሰፈሬንም በዛው ላሳያችሁ ብዬ